ክቡራን የመሬት ሊዝ ጨረታ ተወዳዳሪዎቻችን ስሜ ክብሮም አሰፋ እባላለሁ። በአዲስ አበባ ከተማ አስተዳደር መሬት ልማት አስተዳደር ቢሮ የጨረታ ኮሚቴ ሰብሳቢ ነው። ባለፈው የመጀመሪያው ምዕራፍ ላይ እንዳቀረብነው በመሬት ሊዝ ጨረታ ላይ ለመወዳደር አንድ ተጫራች ምንድነው ማሟላት ያለበት፣ ሳያሟላ ሲቀር ውድቅ ሊያደርጉ የሚያስችሉ ምክንያቶች ምንድናቸው የሚለውን በዝርዝር አይተናል። ዛሬ ልናቀርብላችሁ የምንፈልገው በመሬት ሊዝ ጨረታ የሚወዳደር አንድ ተጫራች የጨረታ ሰነድ ሲመልስ ፖስታ ውስጥ የሚያስገባቸው ነገሮች ምንድናቸው፣ ሂደቱስ ምን ይመስላል የሚለውን ነገር በዝርዝር ለማየት እንሞክራለን። መልካም ቆይታ ይሁንላችሁ። የመሬት ሊዝ ጨረታዎች ለተጫራቾች ሲቀርቡ በአዲስ ልሳን ጋዜጣ ነው ማስታወቂያ የምናወጣው። በአዲስ ልሳን ጋዜጣ ውስጥ ከወጣበት ቀን ጀምሮ ባሉ 10 ተከታታይ የስራ ቀናቶች ውስጥ ላይ አየር ላይ ይውላል ጋዜጣው። ስለዚህ እዛ ጋዜጣ ላይ ሙሉ መስፈርቶች፣ የት ክፍለ ከተማ ላይ ምን ያህል ካሬ ቦታ እንደተዘጋጀ በግልጽ ይጻፋል። እዛ ላይ አለ። የሲፒኦ መጠኑ ይጻፋል፣ የአቅም ማሳያ መጠኑ ይጻፋል። እስከ ስንት ያክል ድረስ ነው መገንባት የሚችሉትን ሙሉ መረጃ የሚሰጥ ነው አዲስ ልሳን ጋዜጣ ላይ እንዲወጣ የሚደረገው። ስለዚህ ተጫራቾች እሱን በደንብ አድርገው ማየት፣ አካባቢውንም ማወቅ ይጠበቅባቸዋል ማለት ነው። ቦታውን የሚገኝበት ክፍለ ከተማ ሂደው ፕሮግራም ይወጣል። በሳምንት 3 ቀናቶች ይኖራሉ። በእነዛ 3 ቀናቶች ክፍለ ከተሞች ሰዎች ይሄን አዘጋጅተው ይጠብቃሉ። ተጫራቾች ቦታውን ሂደው ማየት ይጠበቅባቸዋል። አንድ ተጫራች ፖስታው ጋር ሲመለስ ዋና ትኩረት አድርጎ ማየት ያለባቸው ነገር አንደኛ የዋጋ መስጫ መመለሻ ሰነድ አለች። ቢሮ በራሱ ማህተም አትሞ ያዘጋጀው። እዛ ያሉትን መስፈርቶች የሚጠቅሱትን ነገር ንጹህ በሆነ እጅ ጽሁፍ ስርዝ ድልዝ በሌለበት መልኩ በፊርማ በተረጋገጠ መሞላቱን ማረጋገጥ ይገባቸዋል። ሲፒኦ መኖሩን ማረጋገጥ ይገባቸዋል። የአቅም ማሳያ መኖሩን ማረጋገጥ ይጠበቅባቸዋል። መታወቂያ ኮፒ ማያያዛቸውን ማረጋገጥ ይጠበቅባቸዋል። ተወካይ ከሆነ ውክልናውን ማያያዝ ይጠበቅበታል። የፒኤልሲዎች ከሆኑ ደግሞ የመመስረቻ ጽሁፋቸውና የመተዳደሪያ ደንባቸውን እዛ ያለው አካላቶች ስልጣናቸውን በግልጽ የሚገልጽ ማያያዝ ይጠበቅባቸዋል። የቴሌብር ደረሰኝ የተገዛበትን ማያያዝ ይጠበቅበታል። እነዚህ ነገሮች ከፖስታው ጋራ መግባት አለባቸው ማለት ነው። ይሄ ፖስታ የምንለው ነገር በሁለት መልኩ ነው መዘጋጀት ያለበት። አንደኛ ኦሪጂናል ነው። ኦሪጂናሉ ሙሉ ለሙሉ ኦሪጂናሉ ያልናቸውን ነገር በአንድ ፖስታ ተደርጎ ይታሸጋሉ። የኦሪጂናሉ ተመሳሳይ ምንም ሳይዛባ ራሱ በቁጥሩ ልክ እዛ ውስጥ ያለውን ሰነድ ጽሁፉን ሁሉ እንደተጠበቀ ሆኖ ኮፒ ተደርጎ በሌላ ፖስታ ይዘጋጃል ማለት። 2 ፖስታዎች ይሆናሉ። እነዚህን 2 ፖስታዎች በአንድ ተለቅ ባለ ፖስታ ውስጥ አስገብቶ አሽጎ ማስገባት ያስፈልጋል። እዚህ ላይ ግን መታወቅ ያለበት ፖስታዎቹ ላይ የተጫራቹ ስም፣ የተወዳደረበት የቦታ ኮድ፣ የተወዳደረበት የጨረታ ቁጥሯን መጻፍ ያስፈልጋቸዋል ነው። ስለዚህ ይሄን የሚጽፉት ነገር 3 ፖስታ ጋር ነው የሚጽፉት ማለት ነው። አንደኛ ኦሪጂናሉ ያልነው ጋር፣ ሁለተኛ የዚህ ኦሪጂናሉ ግልባጭ ኮፒው ጋር ይጻፋል። እነዚህን የተጻፉት በአንድ ተለቅ ባለ ፖስታ ላይ ገብተው ይታሸግና ዋና የታሸገበት ላይ የተጫራቹ ስም፣ የቦታ ኮዱ እና የጨረታ ቁጥሩ በግልጽ መጻፍ አለበት። አንዱ የጨረታ ከሚያሰርዙ ነገሮች ውስጥ እነዚህ ሳይጻፉ ሲቀር የትኛው ቦታ ላይ እንደተወዳደረ ስለማይታወቅ ውድቅ ነው የሚደረገው ከና ከመነሻው። ስለዚህ ይህን የጨረታ ኮድ ያለ መጻፍ ከጨረታ ውጭም ስለሚያደርግ ተጫራቾች በጥንቃቄ ይህን መሙላት አለባቸው ማለት ነው። ሁለተኛ ነገር ተጫራቾች እዚህ ላይ ማየት ያለባቸው በዚች በ10 ቀን በተሰጣቸው ጊዜ ገደብ ውስጥ ላይ ያላቸውን ቦታዎችን አይተው ዋጋ ሰጥተው ሲጨርሱ እኛ አንድ ቀን የመጨረሻ 10ኛዋ ቀን ነው ፖስታቸውን የሚመልሱት። በዛችው ቀን ላይ ፖስታቸውን አሽገው እየመጡ በየተዘጋጀው የክፍለ ከተማ መወዳደሪያ ሳጥኑ ፊት ለፊት ላይ የኮዱን ክፍለ ከተማውን ስለሚገለጽ ያንን እያዩ ማስገባት። አንዱ እዚህ ላይ ስህተት የሚያጋጥመው ለምሳሌ የካ ክፍለ ከተማ ላይ መወዳደር የፈለገ ሰው የካ ክፍለ ከተማ ላይ የተዘጋጀው ሳጥን ላይ ማስገባት እየተገባበት አዲስ ከተማ ላይ ሄዶ ሊያስገባ ይችላል ማለት።
ስለዚህ የሚከፈትበት ቀን የተለያየ ቀን ስለሚሆን ያነሰው ባይ ዲፎልት ወዳቂ ይሆናል ማለት ነው። ስለዚህ ፖስት የተዘጋጀው ሳጥን ላይ የተለጠፉ ክፍለ ከተሞች ኮዱን በደንብ ማየት ይኖርባቸዋል። ስለዚህ ይህን ባለማድረግ የሚፈጠር ስህተቶች ወይንም ከውድድር ውጭ ስለሚሆኑ ይህንን ማየት ያስፈልጋል። አንድ ቀን ይሰጣል እስከ 11 ተኩል ድረስ ነው። 11 ተኩል ሲሆን ይታሸጋል። ጨረታው 11 ተኩል ከታሸገ በኋላ ባለው በማግስቱ ባለው የሥራ ቀን ውስጥ ነው የምንከፍተው። ስለዚህ እዛ ስንከፍት አዳራሽ ላይ ተጫራቾች በሚወጣው ጊዜያዊ ፕሮግራም መሰረት አዳራሾች ላይ መገኘት አለባቸው። የጨረታ ሂደቱ ግልጽ ነው። የመሬት ልማት አስተዳደር እስካሁን በሚያከናውናቸው ጨረታዎች ግልጽ ለህብረተሰቡ በሚታይ መልኩ ሰፊ አዳራሽ ውስጥ ላይ ነው የሚከናወነው። ስለዚህ እዛ አዳራሹ ላይ በፕሮግራማቸው መሰረት የየክፍለ ከተሞች እንደ መሬት እንደምናቀርበው ብዛት የሚወሰን ሆኖ ፕሮግራሙን ግን በግልጽ ስለምናሳውቅ ፖስታ ሲመልሱም ስለሚያውቁት ስለሚለጠፍ በዛ መሰረት አዳራሽ ላይ መገኘት አለባቸው ነው። የመጀመሪያው ቀን አዳራሽ ጋር ሲገኝ ከመሃላቸው ላይ ታዛቢ እናስመርጣለን። የታዛቢ ላይ የሚፈልጉትን ሰው አስመርጠው ሂደቱ ምን እንደሚመስል ማየት ይችላሉ። እያንዳንዱ ሂደት ግልጽ በሆነ መልክ ይታያል። የጨረታ ኮሚቴው ከፍቶ ካቀረበ በኋላ ጊዜያዊ ውጤት ይገለጻል። ጊዜያዊ ውጤት ማለት ያው ቃሉ እንደሚገልጸው ጊዜያዊ ነው። ጊዜያዊ ውጤቱ በፓወርፖይንት ተዘጋጅቶ ዲስፕሌይ ለህብረተሰቡ እዛው ላለው ለተጫራቾች ይታያል። ዳታ ኢንኮደሮች እዛው ኦንላይን ባለው ያስገባሉ። አስገብቶ የመጨረሻ ውጤቱ እዛው ይገለጻል ነው። የጊዜያዊ ውጤቱ ይገለጻል። ጊዜያዊ ውጤቱ ላይ ያገኙት ነጥብ ይታወቃል ማለት ነው። ይሄ ማለት ግን ጊዜያዊ ውጤት ማለት የመጨረሻ ውጤት ነው ማለት ነው አይደለም። በዚሁ ውጤት ከገለጽን በኋላ ባሉት 5 የሥራ ቀናት ውስጥ ላይ ቅሬታ ማቅረቢያ ጊዜ አለ። ኢንኮድ ስናደርግ ልንሳሳት እንችላለን። ቁጥር ማስገባት ላይ ወይ የማጣራት ሂደቱ ላይ ልንሳሳት እንችላለን። እነሱን ሂደቶች ላይ ስህተት ያጋጠመው ግለሰብ ካለ ተጫራች ካለ በ5 የሥራ ቀናት ውስጥ ላይ ቀርቦ ቅሬታውን ያቀርባል። ቅሬታውን ይታይለታል። ስለዚህ ሲታይ ያን ስህተት ከተገኘ የውጤት መገለባበጦች ወይም የተወሰነ መልኩ መስተካከል ሊኖር ይችላል ማለት ነው። ስለዚህ የመጨረሻ ውጤት የምንለው እኛ በአዲስ ልሳን ጋዜጣ ሲወጣ ነው ማለት ነው። ስለዚህ የአዲስ ልሳን ጋዜጣ ከማውጣታችን በፊት የጨረታ ኮሚቴው የጨረታ ሂደቱን ከውጤቱ ጋር ያጋጠመው ችግር ምን እንደሚመስል ቅሬታ ያቀረበ ካለም ቅሬታቸውን ታይቶ የተፈታበት አግባብ ካለ የተፈታበት መልኩ በግልጽ ተገልጾ ለቢሮ ስትራቴጂክ ካውንስል ያቀርባል። የጨረታ ኮሚቴው የቢሮ ስትራቴጂክ ካውንስል በተሰጠው ቀን ውስጥ ላይ አይቶ ውሳኔ ያሳልፋል። ያንን ውሳኔ ካሳለፈ በኋላ ለህትመት ወደ አዲስ ልሳን ሲወጣ ያን ጊዜ ነው ያን ጨረታ ህጋዊ አሸናፊ ተብሎ የሚለየው። በዚህ ጨረታ ላይ የምትሳተፉ መልካም የውድድር ጊዜ እንዲሆንላችሁ እመኝላችኋለሁ። አመሰግናለሁ።